ጆሲ እንግዲህ ትንሿን ጠልፎ ወሰዳት ማለት ነው። ኢዛና ጋር አሁን ተጣልታ ነበር። አየር ልቀበል ብላ ከቤት እንደወጣች በልጆቹ አሳግቶ ቤቱ ወስዷታል ማለት ነው። እኑ የምትባል ግን ያቺ አስመሳይ ጓደኛዋ እንግዲህ አሳልፋ ሰጥታታለች። ብቻ ምን እንደሚፈጠር ባላቅም አሁን ላይ ከባድ ነው ለሷ። ግን ደግሞ ያው ኢዛናም አቤት እንደዚህ እንደ ቡቻ ያለ ሰው ያብዛ የሆነች ቡቻ ግን በጣም ጎበዝ እና ጀግና ልጅ ነው። ሳላደንቀው አላልፍም። እና ልጁን እንዴት እንደመታወያችሁ አንገቱን ሲለው እንግዲህ ጥምልምል አደረገው። እሽኮኮ ብሎ ተሸክሞት ሄደ ማለት ነው። ጆሲም እንግዲህ አሁን ቀጥ ብለሽ ለእኔ ታረግዣለሽ፣ ስለዚህ አርፈሽ ከዛ በኋላ የኔ ትሆኛለሽ። ኢዛና የሚለውን ነገር ከውስጥሽ አውጥተሽ ትጥይዋለሽ። እባክህን እርጉዝ ነኝ እኔ እንዳትጠጋኝ። ምን እርጉዝ ነኝ። የኢዛና እናት እኔና ይዙ አንድ ላይ መሆን ስለማንፈልግ ካረገሽ ሁሉንም ነገር ትተወዋለች ስላለኝ አርግዣለሁ እባክህን ብላ ስትለው ምንድን ያልሽው? አሁን የእርግዝና መመርመሪያውን ይዤ እመጣለሁ። እርግዝና ውሸት ከሆነ አሁን ያልሻትን ለእኔ ታረግዣታለሽ ብሎ እንግዲህ ሄደ ማለት ነው። አንዳንድ ጊዜ በግድ የእናንተ ያልሆነውን ነገር የራሴ ነው ማድረግ የምፈልገው ብሎ የሚንጫጫ ሰው እውነት በጣም ይገርመኛል። እና እንግዲህ ጆሲ ደግሞ ይወዳታል አውቃለሁ። እሷ ደግሞ እንግዲህ የምትወደው አላት። ስለዚህ የማትፈልገውን ህይወት መኖር አትፈልግም ልጅቱ። እናም እንግዲህ ያቺ እኑ የማትባል ልጅ አስመሳይ ማናት እዩ፣ ወይኔ እዩ ግን ተነቃባት። ለነገሩ ደግሞ ሪከርድ አድርጋቸዋለች። እና ቡቻ እንግዲህ እኔ አውቃለሁ አሁን ሁሉም ነገር ግልጽ ነው፣ ጆሲ ነው የወሰዳት ብሎ እንግዲህ ቀጥ ብሎ መንገድ ላይ ጠበቀው። ዘና ኮራ ብሎ ምንድን ነው ሰውዬ ታመሃል እንዴ? መንገድ ልቀቅ፣ በዚህ ጋር ልሂድ፣ በዛ ጋር ተሻገር እያለ ሲያስመርጠው ዋለውና ከዛ በኋላ እንግዲህ አንገቱን ሲጠመልለው ተሸክሞት ይዞት ውልቅ አለ ማለት ነው። ከዛ በኋላ እንግዲህ አሁን ሳይወድ በግዱ ሲቀጠቅጡት ይናገራል እዛ ማለት ነው። ከዛም ትንሿን የወሰዱት እነሱ ናቸው ብሎ ይናገራል። ከዛ በኋላ እንግዲህ እነኛ የማይረቡ ዋጋቸውን ያገኛሉ ማለት ነው። በሰው ቀልድ እንደዚህ መቀለድ በጣም ተገቢ አይደለም፣ በጣም ነውር ነው ማለት ነው እውነት ለመናገር ነው። እንግዲህ ትንሿ ስትነቃ ጮኸች። እንዳትጮሄ፣ ምን ልሰራ ነው? ምን ልታረገኝ ያመጣኸኝ? ልብሴን ማን ይቀየረልኝ? እኔ ነኝ ይቀየርኩልሽ። ባልሽ አትበለኝ፣ እኔ ባል አለኝ። እሱ ባልሽ አይደለም ፍቅረኛዬ ነው። ስለዚህ እኔ አንተን አልወድህም፣ እምወደው ኢዛናን ነው። ኢዛና የሚባለውን ሰው ስም እንዳትጠሪ፣ እዚህ ጋር አጠገብሽ ያለው ጆሲ እንጂ ኢዛና አይደለም። ስለዚህ አርፈሽ የማትቀመጪ ከሆነ ግን የውልሽ ጸብሽ ከኔ ጋር ነው። ትንሿ አልና ፈጠጠባት። እሷም በጣም ደነገጠች። ቆይ ምንድን ነው የምትፈልገው ከኔ? እወድሻለሁ፣ በጣም አፈቅርሻለሁ። አንቺ ግን እኔ ልታፈቅሪኝ አልቻልሽም። አዎ አላፈቅርህም፣ እውነታው ይሄ ነው። እኔ የማፈቅረው ኢዛናን ብቻ ነው። ስለዚህ ኢዛና የሚባለውን ሰውዬ ከዛሬ ጀምሮ ትረሻዋለሽ፣ አለበለዛ ግን አንቺ መቼም የኢዛና አትሆኝም፣ ትሰሚያለሽ ብሎ እንግዲህ እሷንም የሆነ ነገር ለማድረግ ሞክሮ ነው መሰለኝ ቀበቶውን ፈታ ሲያደርግ እባክህን እያለች መለመን ጀመረች። እሷም በሆነ ያን ጊዜ እኔ ግን በእርግጫ የሆነ ነገሩን ብዬ እዛ ገላግየው እሄድ ነበረ፣ እውነቱን ስነግራችሁ ማለት ነው። ግን ያኔ የመመርመሪያ ምንድነው ማመጣለሁ ብሎ ሲሄድ የሆነ ነገር አዘጋጅታ ቀንዱን ብላ መድፋት ነው። የታባቱና ምን ያመጣል እንግዲህ ጆሲ ይሄ 15 ዓመት ያስቀጣዋል። ቀላል ነገር አይደለም እውነቱን ስለመናገር ማለት ነው። ምክንያቱም ጠለፋ ነው። ይሄ ጠለፋ ደግሞ 15 ዓመት ያስቀጣል። ስለዚህ እያንዳንዱ ነገር ደግሞ እንግዲህ ተጠያቂው እራሱ ጆሲ ነውና እንግዲህ እነ ቡቻ እንደምንም ብለው ከዛ በኋላ እንግዲህ ቡቻ አሁን ገባኝ፣ ሁሉም ነገር አሁን ገብቶኛል፣ አሁን እሄዳለሁ፣ እናንተ እዚህ ሆኑ ብሎ መቅዲን ዘጥሎ መቅዲ ግን ተከትለዋለች ማለት ነው። እኑ የምትባል ልጅ ግን እኔ እንጃ፣ ወይኔ ትንሿ ጋራ ምንም አይነት ጸብ የላትም፣ ግን እሷ ወንዶቹን ለማናደድ ብላ ነው እንደዚህ እያደረገች ያለችውና እንግዲህ እኑ ማስመሰሏ እንደቀጠለ ነው ማለት ነው። ነገር ግን ትዋረዳታለች። የሚያዋርዳት ማን ነው? ቡቻ አይለቃትም፣ አስሮ ነው የሚገርፋት ወላ ማለት ነው። እኑን
ወይኔ እንደው አስሮ በገረፈልኝ። የእውነት ዋጋዋን ማግኘት አለባት አትሉ? እንትና ዋጋዋን ማግኘት አለባት። እቺ እኑ ማትባለዋለች። እኑ ልጅ እዩ ይቅርታ እዩዋ። እኑም ደግሞ እንግዲህ ኢዛናና ትንሿ እንዲለያዩ በፍጹም አትፈልግም፣ እውነቱን ለመናገር ማለት ነው። የኢዛና እናት እንኳን እኑና ኢዛና እንዲጋቡ ትፈልጋለች። እኑ ደግሞ ኢዛና ወንድሜ ነው፣ እኔ በሌላ እሱን ማየት አልፈልግም። እጭ አንቺ ደግሞ ሰው የሚናገርሽን ስሚ እንጂ ኢዛና ወንድምሽ አይደለም፣ የስጋ ወንድምሽ ነው እንዴ? ወንድሜ ትላለች እንዴ? ስለዚህ ኢዛና ወንድምሽ አይደለም። አርፈሽ እምልሽን ነገር አድርጊ፣ አለበለዛ ግን ተናግር ያለው አለቻት። እንዴ አክስቴ የማይሆን ነገር አትናገሪ እንጂ እኔ መቼም የኢዛና ሚስት ልሆን አልችልም። አልሆንም፣ ወንድሜ ነው። ከወንድሜ ዘለለ ማየት አልፈልግም። አሁን ጸብሽ ከኔ ጋር ነው፣ እንደፈለግሽ አስቢ አክስቴ። ግን እውነታው ይሄ ነው። እውነታውን መቀየር አትቺ ማለቻት። ከዛ በኋላ እንግዲህ ሴትይቱ በጣም ተናደደች። ትንሿ እንግዲህ ከልጁ ጋር ስላያት ብቻ ነው ኢዛና ከዚህ ልጅ ጋር በተደጋጋሚ ጊዜ አይሻለሁ፣ ሀሳብሽ ምንድን ነው? ቆይ ለምንድን ነው እንደዚህ ልታደርግ? ትንሿ እኔን ለማበሳጨት ነው? እኔን ለማናደድ ነው እንዴ? እያለ ልጅቷ እንግዲህ ብስጭት ምናምን ነገር አትችልም። ከአቅሟ በላይ ሲሆንባት አየር ልቀበል ብላ ወጣ ሄደች። እኑ ተከተለቻት። ያ ባለጌ እንግዲህ ወጠጤ ነገር እንደው ያለኔ አለቃ የለም የሚለው እኑን በጥፊ መታት። ምን አይነት ባለጌ እንደሆኑ እንግዲህ እንደው እዚህ ጋር አሁን ሶስቱንም ቡቻ አንድ ላይ ይጨፈልቃቸዋል። እውነቱን ለመናገር ቡቻ ይሄ ደግሞ የሆነ በብረታ ብረት ነው የሚንቀሳቀሰው። ስለዚህ ይሄንን ጥጋባቸውን ቡቻ ራሱ ያስተነፍስለታል ብዬ ተስፋ አደርጋለሁ። ቡቻ እንግዲህ እንዳያችሁት ልጁን እንኮኮ አድርጎ ነው ተሸክሞት የሄደው ዛሬ። በዚህን ያክል ደረጃ የሰው ልጅ ጠለፋ እኮ ነው። ጠለፋ ደግሞ 15 ዓመት እንደሚያስቀጣ እነሱም ጠንቅቀው ያውቁታል። ስለዚህ እነኚህ ልጆች ተገቢውን ከሌላ ትምህርት ቤት ተባረው ነው እዚህ የመጡት። ጭራሽ እዚህ መጥተው ደግሞ ይኸው ያደረጉትን አይታችኋል። እንግዲህ ትንሿ እጮሃለሁ ስትል ብጮሄ ማን ይደርስልሽ መሰለሽ? እዚህ ማንም ሰው አይደርስልሽም። ከዛ ሚዛና ማነው ይሄ ጆሲ ፈሪ አይደለም? ፈሪ ስለሆነ እባካችሁ እናንተ እዚህ እየተፈራረቃችሁ እየመጣችሁ ትጠብቋታላችሁ አለ። እንዴ አንተስ የምላችሁን ብቻ አድርጉ፣ እስከ ከፈልኩላችሁ ድረስ የፈለኩትን ማዘዝ መብቴ ነው፣ ታዛዥ ናችሁ አለ። ከዛ በኋላ እነሱም እሺ ያሉ ማለት ነው። ከዛ በኋላ እንግዲህ አቶ ኢዛና ይስማታል። ብቻ ቪዲዮም እየቀረጻት ነበረና እሷም በዛ ቪዲዮ ያስፈራራታል። አላቅም። መቅዲ ግን ኃይለኛ ልጅ ናት። በነገራችን ላይ ኃይለኛ ተጠራጣሪ ልጅ ናት። ከነዚህ ውጪ ማንም ሰው ሊያደርገው የማይችለው ነው። ማነች እዩ፣ ጆሲ እና እነኛ አዲሶቹ ልጆች ናቸው አለች። ስለዚህ ያሰበችውም የገመተችው ልክ ሆነ። ያና እዩም ደግሞ አረግን መንገድ ላይ ያገኘቻትና አረግ ሁሉም ነገር ሰላም ነው? አዎ ሰላም ነው። ሁሉም ነገር ደህና ነው? አዎ ደህና ነው። አንቺ ግን ደህና ነሽ? ደህና ነኝ። አይ ደህና እንኳን አትመስኝም። ማለቴማ ዝም ብለሽ ጥያቄ ያበዛሽብኝ። ጤነኛ ብትሆኚ ዝም ብለሽ ጥያቄ አታበዥብኝም ነበር። በጣም ደህና ነኝ ማሬ። በይ ቀጥይ። ጤነኛ ከሆንሽ ስራ አለብኝ እኔ። ስራ ፈት ብላ ገፍትራ ጥላት ሄደች፣ አረግ ማለት ነው። ከዛ አረግ ወደ ቤት ስትመለስ እንትና እነሱ እነ ቡቻ እያወሩ ነበረ። ቡቻ እና እቺ ልጅቱ ማን ነው ስሟ ጠፋብኝ፣ በእናታችሁ ቅድስት ማለት ነው። እነሱ አንድ ላይ ሆነው እያወሩ እያለ መጣች። ምን ሆነች ነው ሲሏት፣ እንደ እቺ እናንተ ጓደኛ ነች አለች። እሷ ደግሞ እቺ እዩ የምትባለው ምን አለችሽ እንዴ? ጥያቄ በጥያቄ ፋጠጠች። ምን ብላ? ሁሉ ነገር ሰላም ነው፣ ሁሉ ነገር ደህና ነው፣ አንቺ ደህና ነሽ አለች። እያጣራች ነው። ስለዚህ ያለው ነገር እውነት ነው። ትንሿን የወሰዱት እነሱ ናቸው። ምን የሰማችሁት ነገር አለ እንዴ? ምንም አልሰማንም፣ ግን አሁን ልንሰማ ነው አለቻት። ከዛ በኋላ እንግዲህ በቃ እናንተ እዚሁ ጠብቁኝ፣ አሁን እሰራላችኋለሁ ሂጄ። እመኑኝ፣ አንዳቸውን ጋማቸውን ከያዝኳቸው ሁላቸውን መናገራቸው አይቀርም። ስለዚህ እናንተ እዚሁ ሁኑ። አይ አብሬ እሄዳለሁ አለች። አይሆንም፣ ከኔ ጋር የት ነው የምትሄጂው? እዚሁ ሁኚ አንቺ። እዛ በኋላ እንግዲህ ሁሉንም ነገር እንትን አለች፣ ተከትላው ሄደች ማለት ነው። መቅደስ ተከትላው ሄዳለች። ነገር ግን ተደብቃ እያየች ነበር ልጁን ሲያፋጥጠው ማለት ነው። እናም መድብል
ማነው ቡቻ ና እዛ ጋር ሄደን ተነጋግረን እንመለሳለን። አትፍራ ና እንጂ ምንም የሚያስፈራ ነገር እኮ የለውም። አሪፍ ንግግር አድርገን ትመለሳለህ ብሎ እንግዲህ ዋጋውን ሰጠውና ተሸክሞት ሄደ ማለት ነው። ከዛ በኋላ እንግዲህ ልጁም ተደናግጧል። በጣም ነው የደነገጠው። ምን ልታደርገኝ ነው ምናምን እያለ ነበር። ሰውዬ ምን አደርግሃለሁ? ምን አስር ጊዜ ምን ልታደርገኝ ነው ትላለህ? እና የሆነ ማማክር ነገር ስላለ ነው ተመካክረን ትመለሳለህ ብሎ ይዞት ሄዶ እንግዲህ እዛ እንደ ጌሾ ወቅጦ ይለቀዋል። ከዛ በኋላ ትንሿ ያለችበትን ይናገራል። ልክ ከዚህ በፊት እንዳደረገው ማለት ነው። እና አሁን ሁሉንም ነገር ይናገራል። ትንሿ እንግዲህ እባክህ ተወኝ እርጉዝ ነኝ እያለች እየለፈለፈች ነበረ። እሷን በዛ ሰዓት በምሽት ከቤት ባትወጣ ይሄ ሁሉ ባልተፈጠረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ